ውጊያው ብዙ ነው፣ ሰልፉ ብዙ ነው። ያለ መንፈስ ቅዱስ አትችሉትም። ዜና ልንገራችሁ፣ በፍጹም አንድ ልንሆን አንችልም። አንድ አይነት አይደለንም ካላመኑ ሰዎች ጋር። ምክንያቱም ጌታ የሚከብረው እርሱ ራሱ ባዘጋጀው መንገድ ብቻ ነው። መንፈስ ቅዱስ በሚል ርዕስ አብረን ጥቂት ደቂቃ እንቆያለን። መንፈስ ቅዱስ በአማኞች ሕይወት ላይ የሚሰራቸው በጣም ወንደርፉል የሆኑ አስደናቂ ነገሮች አሉ። ድሮ አንድ ነገር አስብ ነበር። የኢየሱስን ታሪክ ሳነብ የፈወሳቸውን ሰዎች ያስተማራቸውን ትምህርቶች በአይምሮ የስልና ምን አለበት በዛ ዘመን ተፈጥሬ በነበረ። አሁን መፈጠሬ ልክ አይመስለኝም። ምክንያቱም ኢየሱስን ማየት እፈልጋለሁ፣ መጨበጥ እፈልጋለሁ፣ እንዲዳስሰኝ እጁን እንዲጭንብኝ እፈልጋለሁ ብዬ አስብ ነበር። ነገር ግን ጥቂት ደግሞ ማስተዋል ስጀምር ኢየሱስን ለመንካት ብዙዎች ይጋፉ ነበረ፣ ብዙዎች ደግሞ አያገኙትም ነበረ። ምክንያቱም ብዙ ሰው ይከበው ስለነበረ ማለት ነው። ለዚህም ይመስለኛል ኢየሱስ እኔ ብሄድ ይሻላችኋል ያለው። የምትወዱት ሰው አብሯችሁ የቆየ ያውም ደግሞ ኢየሱስ ሲሆን ልለያችሁ ሲል ምን አይነት ነገር ነው? እንዴት ነው እኔ ብለያችሁ ይሻላል የሚለን ብላችሁ ልታስቡ ትችላላችሁ። ነገር ግን እንኳንም አሁን ተፈጠርን፣ እንኳንም ኢየሱስ በአካል ከኛ ተለይቶ በመንፈሱ ደግሞ እንኳን ከኛ ጋር ሆነ፣ እንኳንም እሱ ሄዶ መንፈስ ቅዱስን ላከልን። ምክንያቱም መንፈስ ቅዱስ ራሱ ኢየሱስ ይሰራ የነበረውን ስራ አሁን በተሻለ መልኩ እኛ እንድናገኘው አድርጎናል። እንዴት ነው በተሻለ መልኩ ሊሆን የቻለው ካላችሁኝ፣ ኢየሱስን በአካል ኢትዮጵያ ሆናችሁ ልታገኙት አትችሉም። ወይ እሱ መምጣት አለበት ወይ እናንተ መሄድ አለባችሁ። ነገር ግን መንፈስ ቅዱስን ኢየሱስ ሲሰራ የነበረውን ስራ በሙሉ ይዞ ያውም ደግሞ ከኢየሱስ ትንሣኤ በኋላ በመሆኑ ምክንያት ብዙ ነገሮችን ጨምሮልን አሁን በውስጣችን ተቀምጧል ማለት ነው። ለዚህ ነው ኢየሱስ ምን አለ? ሌላ አጽናኝ ልክላችኋለሁ አለ። አሎስ ፓራክሊቶስ፣ ተመሳሳይ የሆነ እኔ የምሰራውን ስራ የሚሰራ ሌላ ነው፣ ግን እኔ ራሴ ሳልሆን ሌላ ነው። አንዳንዶች በእርግጥ አውቃለሁ መንፈስ ቅዱስ ኢየሱስ አብ አንድ አካል ነው ብለው የሚያስቡ ሰዎች አሉ። ይሄ የተሳሳተ አይምሮ ላለው ሰው ትክክል ያልሆነ ትምህርት ነው። መንፈስ ቅዱስም ደግሞ ይህንን ነገር ለእንደዚህ አይነት ሰዎች እንዲገልጥላቸው ጸሎቴ ነው። በአብ እናምናለን፣ በወልድ እናምናለን፣ በመንፈስ ቅዱስ እናምናለን። ሶስት አካላት አንድ መለኮት እንደሆኑም እናምናለን። እግዚአብሔር ሶስትም አንድም ነው፣ በዚህ እናምናለን። አሁን የማወራላችሁ ስለ ሶስተኛው አካል ስለ መንፈስ ቅዱስ ነው። አሁን በምድር ላይ እየሰራ ስላለው አክቲቭሊ እየሰራ ስላለው ስለ መንፈስ ቅዱስ ነው። መንፈስ ቅዱስ በሕይወታችን የሚሰራቸው በጣም ብዙ አስደናቂ ነገሮች አሉ። ነገር ግን ዛሬ አጠር አድርጌ ሶስቱን ነገሮች ብቻ ነግራችኋለሁ። ይሄ ነገር ሲገባችሁ ወገኖቼ ከመንፈስ ቅዱስ ጋር ያላችሁ ህብረት እየጨመረ ይመጣል ማለት ነው። ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ መለኮት ቢሆኑም በስራ ወይም ደግሞ በግብር የተለያዩ ናቸው። የአብ አባትነት፣ የወልድ ጸጋ፣ የአባትነት ፍቅር አለው አብ። ወልድ ደግሞ ጸጋን ይሰጠናል፣ ጌታችን ኢየሱስ ክርስቶስ ማለት ነው። መንፈስ ቅዱስ ደግሞ አሁን በምድር ላይ ከኛ ጋር ሆኖ ምን እንደሚያደርግ ታውቃላችሁ? ህብረትን ያደርጋል፣ ፌሎሺፕ ያደርጋል። ይህንን የምታገኙት ሁለተኛ ቆሮንቶስ ምዕራፍ 13 የመጨረሻው ቁጥር ላይ ስትመለከቱ የእግዚአብሔር አብ ፍቅር፣ የጌታችን ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነትና ህብረት ከሁላችሁ ጋር ይሁን ይላል። ስለዚህ ስለ መንፈስ ቅዱስ ሞር ባወቃችሁ ቁጥር ሞር ህብረት እያደረጋችሁ ትሄዳላችሁ ማለት ነው። ህብረት በራሱ መተዋወቅን ይጠይቃል። ከማታውቁት ሰው ጋር ህብረት ልታደርጉ አትችሉ። ከመንገደኛ ጋር ማን ይሁን ምን ይሁን ከየት ይምጣ ወዴት ይሂድ ሐሳቡ ምን ይሁን ዓላማው ምን ይሁን ሳታውቁ ህብረት ልታደርጉ አትችሉ። ስለዚህ ከመንፈስ ቅዱስ ጋር ህብረት ለማድረግ መጀመሪያ መንፈስ ቅዱስ ማን እንደሆነ ማወቅ አለባችሁ። መንፈስ ቅዱስን ለመሞላት ስለ መንፈስ ቅዱስ ማወቅ አለባችሁ። መንፈስ ቅዱስ ምን ሊሰራ እንደመጣ ማወቅ አለባችሁ። መቼም በዚህ አጭር ደቂቃ ስለ መንፈስ ቅዱስ ሁሉንም ነገር ለመነጋገር እንደማንጠብቅ እርግጠኛ ነኝ። ነገር ግን ሶስት ነገሮችን ብቻ ከእግዚአብሔር ቃል አብረን መርጠን እንመለከታለን። የዮሐንስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ እስከ 15 ድረስ ያለውን በጌታ በኢየሱስ ስም አነባዋለሁ። ኢየሱስ ነው ይህንን ነገር የተናገረው። ተመልከቱ። የምነግራችሁ ገና ብዙ ነገር አለኝ፣ ነገር ግን አሁን ልትሸከሙ አትችሉም። ኢየሱስ በምድር ያለ ብዙ መናገር የፈለገው ነገር ነበር። ነገር ግን የሰዎቹ የመሸከም አቅም እንዲሁ በተፈጥሯቸው ሰነፍ ስለሆኑ ምናምን ሳይሆን እንዲሁ በተፈጥሮ ሊገባቸው ስለማይችል ሊሸከሙት ስለማይችል መንፈስ ቅዱስ መምጣት እንዳለበት ይነግራቸዋል። ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ዋው! መንፈስ ቅዱስ የእውነት መንፈስ ነው። ሃሌሉያ! በመጣ ጊዜ ወደ እውነት ሁሉ
ይመራችኋል። የመጀመሪያው መንፈስ ቅዱስ በሕይወታችን ላይ የሚሰራው ወደ እውነት ሁሉ መምራት ነው። ወገኖቼ በዚች በውሸት በተሞላች ዓለም ላይ ሁሉም ነገር ውሸትን በሚነግረን ዓለም ላይ ውሸት ምንድን ነው ከተባለ ወገኖቼ ውሸት ማለት 1 ሲደመር 1 እኩል ይሆናል 3 ማለት አይደለም። ውሸት ማለት እግዚአብሔር ካለው ነገር ተቃራኒ ማለት ነው። እግዚአብሔር ከሚያስበው ነገር ተቃራኒ ማለት ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 17 ሄዳችሁ ስታነቡ ቃልህ እውነት ነው ይላል። እውነት እኩል ይሆናል የእግዚአብሔር ቃል፣ እውነት እኩል ይሆናል እግዚአብሔር ራሱ ነው እንጂ እኛ በአእምሯችን ቀምረን የምናመጣው ውጤት አይደለም እውነት። ለዚህ ነው አንዳንድ ጊዜ ሆስፒታል ሄደን የሚነግሩን በማሽን አይተው የሚነግሩን ትክክለኛ ነገር ትክክል ሊሆን ይችላል፣ ግን እውነት ላይሆን ይችላል። ምክንያቱም መጽሐፍ ቅዱስ በእርሱ ቁስል እኛ ተፈወስን ይላል። ወገኖች የትኛውን ነው የምንመርጠው ነው ጥያቄው። መንፈስ ቅዱስ ይመጣና ወደ ሕይወታችን እውነት የሆነውን ነገር ይነግረናል። ሰዎች የሚሉን ሌላ ሊሆን ይችላል፣ ዓለም የምትለን ሌላ ሊሆን ይችላል፣ ሰይጣን የሚነግረን ሌላ ሊሆን ይችላል። ስለኛ ሕይወት፣ ስለ ትዳራችን፣ ስለ ስራችን፣ ስለተለያየ ነገር የምንሰማው የሚነገረን ነገር ብዙ ሊሆን ይችላል። ነገር ግን ማን ነው እውነቱን የሚነግረን ከተባለ ከካልኩሌሽን ውጪ ቢሆንም እንኳን ከእውነት የሚመስል ትክክል የሚመስል ነገር ባይሆን እንኳን ነገር ግን መንፈስ ቅዱስ ያለን ነገር እውነት ነው። ለዚህ ነው ኢየሱስ ምን አለ? የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል። ሃሌሉያ! እውነቱ መንፈስ ቅዱስ ጋር ነው ያለው። ስለዚህ ማን ነው ትክክለኛ እውነት የሚያውቀው? ማን ነው በትክክለኛ እውነት እየተመላለሰ ያለው ከተባለ መንፈስ ቅዱስን የሚሰማ ከሱ ጋር ህብረት የሚያደርግ ሰው ነው። ለዚህ ነው በእውነት መመላለስ ከፈለጋችሁ፣ እውነትን ይዛችሁ መመላለስ ከፈለጋችሁ የሚያስፈልጋችሁ ነገር መንፈስ ቅዱስ ይባላል። ከመንፈስ ቅዱስ ጋር ህብረት ማድረግ እስካልጀመርን ድረስ በእውነት መመላለስ አንችልም ማለት ነው። ውሸት ደግሞ ሁል ጊዜ ኮንሲኩዌንስ አለው። ውሸት ሁል ጊዜ ቅጣት አለው። ውሸት ሁል ጊዜ ችግር ይፈጥርብናል። ስለዚህ ከውሸት ከሚያመጣው ችግር፣ ውሸት ከሚፈጥርብን ችግር መውጣት የምንችለው መንፈስ ቅዱስን በመስማት ከሱ ጋር ህብረት በማድረግ ነው ማለት ነው። እየተባረካችሁ እንደሆናችሁ እርግጠኛ ነኝ። ይህንን ቪዲዮ የምትሰሙ በዓለም ዙሪያ ያላችሁ ቅዱሳኖች በሙሉ ልክ እንደናንተ ብዙ ሰዎች መባረክ ስላለባቸው ሼር እንድታደርጉ እጋብዛችኋለሁ። ጌታ ኢየሱስ ይባርካችሁ። ቀጥሎ እንደዚህ ይላል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና። እውነት የሚናገርበት ምክንያት ኢየሱስ በምድር ላይ ሲመላለስ እኔ የምነግራችሁ እውነት ነው ብሏል። መንፈስ ቅዱስም መጥቶ ደግሞ የሚናገረው እኔ ያወራሁትን ነው፣ እኔ የነገርኳችሁን ነው የሚያሳስባችሁ። እግዚአብሔር የሚናገረውን ነው የሚነግራችሁ እንጂ ከራሱ ፈጥሮ ምንም የሚናገረው ነገር የለም። ስለዚህ ምንም ስጋት እንዳይገባችሁ። እውነት መናገሩን የምታውቁት ራሱ እኔ የነገርኩትን ድጋሚ በመናገሩ ምክንያት ነው ይላል። ስለዚህ ውስጣችሁ ያለው መንፈስ የእውነት መንፈስ መሆኑን ቼክ የምታደርጉበት አንዱ መንገድ ምንድን ነው? ያ የሰማችሁት ድምፅ ቀድሞ ኢየሱስ ከተናገረው ነገር ጋር ይስማማል ወይስ ይጋጫል የሚለውን ቼክ በማድረግ በቀላሉ ውስጣችሁ ያለውን መንፈስ አንዱ የምትለዩበት መንገድ ይሆንላችኋል ማለት ነው። ሃሌሉያ! ኢየሱስ ጌታ። የሚመጣውንም ይነግራችኋል። ሁለተኛው ደግሞ መንፈስ ቅዱስ በውስጣችን የሚሰራው አስደናቂ ነገር ምንድን ነው ካላችሁኝ፣ የሚመጣውን ይነግራችኋል። ታውቃላችሁ ወገኖቼ እዚህ ምድር ላይ ዌዘር ዩ አር ሪች ኦር ፖለቲሽያንም ሁኑ ባለስልጣን ሁኑ ማንም ሁኑ ማንም ፕሪሳይዝሊ በትክክል የሚመጣውን ነገር ማወቅ አትችሉ። የሚመጣውን ነገር ሊነግራችሁ የሚችለው ብቸኛው አካል መንፈስ ቅዱስ ይባላል። ኢየሱስ ክርስቶስ ጌታ ነው። ማንም ሳይንቲስት የሚመጣውን ይገምታል እንጂ የሚመጣውን በትክክል አይናገርም ወገኖቼ። በትክክል ሊነግራችሁ የሚችለው መንፈስ ቅዱስ ብቻ ነው። ስለ ህይወታችሁ በትክክል ሊነግራችሁ የሚችለው መንፈስ ቅዱስ ብቻ ነው። ከተፈጥሮ በላይ ሃሌሉያ፣ ከግምት በላይ ከካልኩሌሽን በላይ የሆነን እውነት ቀድሞ ሊነግራችሁ የሚችለው። ስለዚህ መንፈስ ቅዱስ ገምቶ አይደለም የሚነግረን። መንፈስ ቅዱስ የሚሆነውን ነገር በትክክል ነው የሚነግረን። የሚገርማችሁ ነገር በዚህ ምድር ላይ ሁሉም ሰው ማለት በሚያስችል ደረጃ ነገ ምን እንደሚሆን ማወቅ ይፈልጋል። ነገ ምን እንደሚሆን ስለማያውቅ ነው አብዛኛው ሰው በግራ መጋባት፣ በጭንቀት እንዲሁም በተስፋ መቁረጥ፣ በፍርሃት የሚኖረው። ነገ ምን እንደሚሆን የምታውቁ ከሆነ አትፈሩ። ነገ ምን እንደሚሆን የምታውቁ ከሆነ ሰይጣን ሰርፕራይዝ አያደርጋችሁም ወገኖቼ። ነገ ምን እንደሚሆን የምታውቁ ከሆነ ግራ አትጋቡ። ራሳችሁን አታቀፉም ነገ ምን እንደሚሆን ካወቃል። ብዙ ሰዎች ነገ ምን እንደሚሆን ስለማያውቁ ተስፋ ይቆርጣሉ፣ ግራ ይጋባሉ። ከዛ በኋላ እዚህ ምድር ላይ መኖር እንደሌለባቸው ሰይጣን ያሳምናቸዋል በውሸት ማለት ነው። ነገር ግን መንፈስ ቅዱስ ነገ ምን እንደሚሆን በትክክል መናገር ስለሚችል ነገ የሚሆነውን ነገር ነግሯችሁ ተስፋን ይሰጣችኋል፣ ህይወታችሁን ያለመልመዋል። መንፈስ ቅዱስን የሰጠን እግዚአብሔር አምላካችን የተባረከ ይሁን። ታውቃላችሁ ወደ አብ ሄዳለሁ እለምነዋለሁ መንፈስ ቅዱስን ወደ እናንተ ይልክላችኋል። ይህ በልመና የመጣ
መንፈስ ነው። ክብር ለኢየሱስ ክርስቶስ ይሁን። ውስጣችሁ ገብቶ ቁጭ ሊል አይደለም የተሰጣችሁ። መንፈስ ቅዱስን ተቀብላችሁ ምን እያደረጋችሁ ነው ወገኖቼ? ወደ እውነት እየተመራችሁ ነው ወይስ በውሸት ሰይጣን በሚነግራችሁ ውሸት ተሸብባችሁ በፍርሃት እየኖራችሁ ነው? ወይስ ደግሞ መንፈስ ቅዱስን ተቀብላችሁ መንፈስ ቅዱስ ነገ ምን እንደሚሆን እየነገራችሁ በተስፋ እየኖራችሁ ነው? ወይስ ደግሞ በተስፋ መቁረጥ ነገ ምን እንደሚሆን ባለማወቅ ግራ በመጋባት እየኖራችሁ ነው? መንፈስ ቅዱስ ውስጣችሁ አለ። ይህን ስታቁ ከዚህ ቀን ጀምሮ ከሱ ጋር ህብረት ማድረግ ትጀምራላችሁ። ህብረታችሁን ትጨምራላችሁ። ኢየሱስ ጌታ ነው። ትክክለኛ ወዳጅ አላችሁ። ትክክለኛ ፍሬንድ አላችሁ። ፍሬንድ ወዳጅ፣ ሃሌሉያ ወዳጅ አላችሁ። ኢየሱስ ክርስቶስ ያድናል። ሶስተኛው ለዛሬ የመጨረሻው ይሄ ብቻ አይደለም የመንፈስ ቅዱስ ስራ፣ ነገር ግን ለዛሬ የመጨረሻው ሶስተኛው ምን እንደሚል ተመልከቱ። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና ይላል። ሃሌሉያ። እርሱ ምን ይለኛል? ያከብረኛል። ብዙ ክርስቲያኖች፣ ብዙ ቅን የዋህ ክርስቲያኖች ምን እንደሚያስቡ ታውቃላችሁ? ጌታን ማክበር እፈልጋለሁ። ነገ ምን ማድረግ ትፈልጋላችሁ? ነገ ምን መሆን ትፈልጋላችሁ ሲባሉ ምንም ልሁን ምን፣ ነገር ግን ጌታን ማክበር እፈልጋለሁ ይላሉ። ግን አንድ ዜና ልንገራችሁ፣ ጌታን ማክበር አትችሉም በራሳችሁ። ጌታን ማክበር አትችሉም በጭንቅላታችሁ። ጌታን ማክበር አትችሉም እናንተ የኔ በምትሉት ህይወት። ጌታን ማክበር የምትችሉት በመንፈስ ቅዱስ አማካኝነት ብቻ ነው። ምክንያቱም ጌታ የሚከብረው እርሱ ራሱ ባዘጋጀው መንገድ ብቻ ነው። ለዚህ ነው ኢየሱስ ምን አለ? ከኔ ወስዶ ይነግራችኋል፣ ከኔ ካለኝ ወስዶ ይነግራችኋል። ትክክለኛ ኢየሱስን ኦነር ማድረግ የምትፈልጉ ከሆነ መንፈስ ቅዱስን መስማት አለባችሁ። ከመንፈስ ቅዱስ ጋር ህብረት ማድረግ አለባችሁ። ከመንፈስ ቅዱስ ጋር አንድ መሆን አለባችሁ። በዛ ካልሆነ ጌታን ማክበር አትችሉ። ስለዚህ ወደ እውነት መሄድ ከፈለጋችሁ፣ ነገ የሚሆነውን ማወቅ የምትፈልጉ ከሆነ፣ ጌታን ማክበር የምትፈልጉ ከሆነ፣ ስራችሁ ጌታን እንዲያከብር ከፈለጋችሁ፣ ጌታ ምን እያለ እንደሆነ በመንፈስ ቅዱስ ሰምታችሁ እሱ የሚለውን ስታደርጉ ብቻ ነው ጌታን ማክበር የምትችሉት። ትዳራችሁ ጌታን እንዲያከብር ከፈለጋችሁ፣ ጌታ ምን አይነት ሰው ማግባት እንዳለባችሁ መርቷችሁ ስታገቡ ነው ጌታን የምታከብሩት። በትዳራችሁ ውስጥ ምን ማድረግ እንዳለባችሁ፣ ምን መወሰን እንዳለባችሁ ከመንፈስ ሰምታችሁ ስታደርጉት ነው ጌታ የሚከብረው። መንፈስ ቅዱስን ለመስማት የሚያስከፍላችሁን ዋጋ ሁሉ ክፈሉ። መንፈስ ቅዱስን ለመስማት፣ የመንፈስ ቅዱስን ድምፅ ለመለየት፣ የመንፈስ ቅዱስን ድምፅ ለማወቅ፣ የመንፈስ ቅዱስን ድምፅ ላለመሳት መክፈል ያለባችሁ ዋጋ ካለ ያንን ሁሉ ከፍላችሁ በምድር ላይ ማትጸጸቱበት ዋጋ የምትከፍሉት ብቸኛው ዋጋ፣ ትልቁ ዋጋ ምን እንደሆነ ታውቃላችሁ? የመጨረሻው ዋጋ መንፈስ ቅዱስን ለመስማት የምትከፍሉት ዋጋ ነው። ያለ መንፈስ ቅዱስ በእውነት መመላለስ አይቻልም። ነገ የሚሆነውን ማወቅ አትችሉ። ጌታን ማክበር አትችሉ። ከመንፈስ ቅዱስ ጋር ጊዜ ለማሳለፍ ሞክሩ። ቃሉ ከመንፈስ ቅዱስ ጋር ህብረት እንድታደርጉ ያደርጋቸዋል። ምክንያቱም መንፈስ ቅዱስ የሚነግራችሁ እዚህ ውስጥ ያለውን ቃል ስለሆነ፣ መንፈስ ቅዱስ የሚነግራችሁ ከዚህ ጋር የሚስማማውን ሐሳብ ስለሆነ፣ በህይወታችሁ ትክክለኛ ውሳኔ መወሰን የምትፈልጉ ከሆነ ያንን ሊያደርጋችሁ የሚችለው፣ ያንን እንድታደርጉ ሊያገዛችሁ የሚችለው ሆሊ ስፒሪት ነው፣ መንፈስ ቅዱስ ነው። ያለ መንፈስ ቅዱስ ክርስትናን መወጣት አትችሉም ወገኖቼ። ያለ መንፈስ ቅዱስ በክርስትና ህይወት የሚከፈለውን ዋጋ ብቻችሁን መክፈል አትችሉም። ምክንያቱም ውጊያው ብዙ ነው፣ ሰልፉ ብዙ ነው። ያለ መንፈስ ቅዱስ አትችሉትም። የዓለም ፕሬዠር አለ፣ የሰዎች ፕሬዠር አለ፣ የሰይጣን ፕሬዠር አለ፣ የሁኔታው ፕሬዠር አለ። እነዚህ ሁሉ አጌነስት ሆነው ነው የሚቆሙባችሁ ክርስቲያን ስትሆኑ። እነዚህን ሁሉ ማሸነፍ የምትችሉት በመንፈሱ አማካኝነት ነው፣ በሆሊ ስፒሪት አማካኝነት ነው። ክርስትና ያለ መንፈስ ቅዱስ ሃይማኖት ብቻ ነው። ክርስትና ያለ መንፈስ ቅዱስ ስርዓት ብቻ ነው። ምን እንደሚለየን ታውቃላችሁ? ከሌሎች ሃይማኖቶች በሙሉ መንፈስ ቅዱስ ነው ወገኖቼ። ምን እንደሚለየን ታውቃላችሁ? ለምን እንደዚህ እየበዛን ልንሄድ እንደቻለን ታውቃላችሁ? ለምን ሰዎች የቀመስኩት ነገር አለ ጌታን መተው አልቻልኩም የሚሉት ለምን እንደሆነ ታውቃላችሁ? በመንፈስ ቅዱስ አማካኝነት ብቻ ነው። መንፈስ ቅዱስ ከሌለን ምንኛ መስኪኖች ነን። መንፈስ ቅዱስ ባይኖረን ኖሮ ምንኛ የተበደልን ነበርን ወገኖቼ። መንፈስ ቅዱስ ስላለን እግዚአብሔር የተባረከ ይሁን። ያለ መንፈስ ቅዱስ ክርስቲያን ሆናችሁ መቀጠል አትችሉም ወገኖቼ። መንፈስ ቅዱስ ካልነካችሁ፣ ከመንፈስ ቅዱስ ጋር ህብረት ከሌላችሁ you cannot survive in this world። መንፈስ ቅዱስን ይዛችሁ ካልሆነ፣ መንፈስ ቅዱስን ይዘሽ ካልሆነ አትችሉም እህቴ፣ አትችለውም ወንድሜ። አገልግሎት ውስጥማ አይቻልም።
ያለ መንፈስ ቅዱስ አይሆንም። በአይምሮ አይሆንም ወገኖቼ። ሃይማኖት ሊሆንልን አይችልም። ክርስትና ለሃይማኖትነት አልተፈጠረም፣ ለህብረት ነው የተፈጠረው። ፌሎሺፕ ከሌላችሁ ሁሉም ጋር እየገባችሁ ተከራካሪ፣ ተሟጋጅ፣ የምትጣሉ ሁልጊዜ ኮንፍሊክት የምትፈጥሩ ሰዎች ነው የምትሆኑት። ሆሊ ስፒሪት ውስጣችሁ ሲገባ ካልም ያደርጋችኋል። ሆሊ ስፒሪት ውስጣችሁ ሲገባ ከሃይማኖተኝነት ባህሪ አውጥቶ ከሰማይ ጋር ነው ኮኔክት የሚያደርጋችሁ። ሰማይ ጋር ሰማይ ከሚለቅላችሁ ጊፍት ጋር ነው ኮኔክት የሚያደርጋችሁ። መንፈስ ቅዱስ ውስጣችሁ ሲገባ የሰላም ሰው ነው የምትሆኑት። አስታራቂ ነው የምትሆኑት። መንፈስ ቅዱስ ሲነካችሁ ምን ነካው ትባላላችሁ። የቂስን ልጅ ምን ነካው እንደተባለ እነ ጴጥሮስ እኮ ወገኖቼ ምን ነካቸው? ጉሽ የወይን ጠጅ ጠግበዋል የተባሉት ለምንድን ነው? መንፈስ ቅዱስ ስለነካቸው ነው። ኖርማል መሆን አትችሉም ወገኖቼ። አንደበታችሁ ይከፈታል እውነትን ለማውራት። ኖርማል መሆን አትችሉም። ወንጌልን መስበክ እየፈለጋችሁ ያቃታችሁ ሰዎች ካላችሁ ልንገራችሁ አንድ ነገር፣ የሚጠበቅባችሁ በመንፈስ መነካት። ምክንያቱም መንፈስ ቅዱስ ብቻ ነው ኢየሱስን የሚያውቀው። አሁን እዚህ ምድር ላይ ብቸኛው መንፈስ ከኢየሱስ ጋር ኮኔክት ሊያደርጋችሁ የሚችለው መንፈስ ቅዱስ ብቻ ነው። እሱ ካልነካችሁ ብዙ መጽሐፍትን ብታነቡ፣ ብዙ ነገር ብትሰሙ፣ ብትወጡ ብትወርዱ፣ ራሳችሁ ላይ በር ብትቆልፉ ወንጌልን በግልጽ መስበክ አትችሉ። ሆሊ ስፒሪት እስካልነካችሁ ድረስ ያልቀመሳችሁትን እኮ ማውራት አትችሉም ወገኖቼ። ያልዳሰሳችሁትን ማውራት አትችሉም። መንፈስ ቅዱስ ሲመጣ ልክ ኢየሱስን እንደ መዳሰስ ይሆንላችኋል። ልክ በኢየሱስ እንደ መነካት ይሆንላችኋል። መንፈስ ቅዱስ ሲመጣ አይኖቻችሁን ይከፍተዋል። መንፈስ ቅዱስ ሲነካችሁ ታሪካችሁ ይቀየራል፣ ስማችሁ ይቀየራል፣ ውሳኔዎቻችሁ ሁሉ ይቀየራሉ። እንደ ሌላ ሰው መሆን ትጀምራላችሁ። ያ የድሮ አይናፋሩ ሰውዬ አሁን መቀየር ይጀምራል። የድሮ ዝምተኛው ሰውዬ አሁን መቀየር ይጀምራል። የምናገረው አለኝ ማለት ይጀምራል። በኃያላን በአለቆች በነገስታት ፊት የማወራው ነገር አለኝ ማለት ይጀምራል። ያንን ፈሪውን ጴጥሮስን ማን ቀየረው? መንፈስ ቅዱስ ነው የቀየረው። ውስጡ የገባ ነገር አለ። በአዲስ ቋንቋ መናገር ጀመሩ፣ ማውራት ጀመሩ። በማያውቁት ቋንቋ መናገር ጀመሩ። እንደ ሰከረ ሰው እንዳበደ ሰው እስኪቆጠሩ ድረስ አዳዲስ ነገሮችን መናገር ጀመሩ። አዳዲስ ነገር ማየት ጀመሩ። እሳት ማየት ጀመሩ። የነበሩበት ቤት ተናወጠ ይላል ወገኖቼ። መንፈስ ቅዱስ ውስጣችሁ ሲገባ ከባድ መሆን ትጀምራላችሁ። መክበድ፣ ማስፈራት ትጀምራላችሁ። መነጋገሪያ መሆን ትጀምራላችሁ። ማንም ሰው እናንተን አይቶ ዝም ማለት አይችልም ወገኖቼ። ሰው እኮ አጋንንት ተሸክሞ አካባቢውን ኮንፊውዝ ማድረግ ይችላል። አጋንንት የተሸከመ ሰው የሆነ ቦታ ላይ ሲገባ እኮ ያ ስፍራ መናወጥ፣ መበጥበቅ ይጀምራል። አንቺ መንፈስ ቅዱስን ተሸክመሽ እንዴት ኖርማል ልትሆኚ ትችያለሽ? ዙሪያሽ ያሉ ሰዎች ኖርማል ሊሆኑ አይችሉም። አብረሻቸው ትራንስፖርት ውስጥ የምትገቢያቸው፣ ትምህርት ቤትሽ ቢሆን፣ መስሪያ ቤትሽ ቢሆን፣ የሆነ አካባቢሽ ቢሆን፣ ሰፈርሽ ቢሆን ኖርማል መሆን አይችልም። መንፈስ ቅዱስን ስትሸከሙ የሆነ የሚናወጥ ነገር አለ። የሆነ የሚንቀሳቀስ ነገር አለ። ሼክ የሚያደርግ ነገር አለ። አጋንንቶች አብረዋችሁ መቀጠል አይችሉም። ስለዚህ ልጸልይላችሁ፣ የመንፈስ ቅዱስ አንድነትና ህብረት ከእናንተ ጋር ይሁን። ጆሮቻችሁ ይከፈቱ፣ አይኖቻችሁ ይከፈቱ፣ ማየት እንድትጀምሩ ጸልይላችኋለሁ። ከዚህ በኋላ እንደ ኖርማል ሰው አትመላለሱ፣ እንደ ማንኛውም ሰው አትመላለሱ። እናንተ ጋር ልዩ የሆነ መንፈስ አለ። ሃሌሉያ። ለርስቱ የተለየ ወገን ይለናል መጽሐፍ ሲናገር። የተለያችሁ ህዝቦች ናችሁ፣ የተለያችሁ ወገኖች ናችሁ። አንድ አይነት አይደለንም ካላመኑ ሰዎች ጋር። እኛ የእግዚአብሔር ልጆች፣ የመንፈስ ቅዱስ ማደሪያዎች፣ የእግዚአብሔር ቤተ መቅደሶች ነን። በፍጹም አንድ ልንሆን አንችልም። በፍጹም ወገኖቼ። እናንተ ጋር ልዩ ነገር አለ። ልዩነታችን የስም አይደለም ወገኖቼ። ልክ እንደው በቃ ኢትዮጵያዊ፣ አሜሪካዊ፣ ጅቡቲያዊ፣ ሱዳናዊ እንደሚባለው አይደለም ልዩነታችን የተፈጥሮ ልዩነት ነው። ልዩነታችን የማንነት ልዩነት ነው። እኛ አዲስ ፍጥረቶች ሕያዋኖች ነን ወገኖቼ። ማንም ሰው አምኖ ዳግም ካልተወለደ ጌታን ካልተቀበለ በስተቀር ሕይወት የለውም። አሁን ተፈርዶበታል ይላል መጽሐፍ ሲናገር። ወገኖቼ እናንተ በዚህ ምድር ላይ ልታበሩ፣ ሕይወትን ልታሳዩ፣ እናንተ የዓለም ብርሃን ናችሁ ይላል መጽሐፍ ሲናገር። ብርሃን ልትሆኑ፣ ጨው ልትሆኑ ነው የተጠራችሁት። ስለዚህ ወገኖቼ በፍጹም ራሳችሁን ዝቅ አድርጋችሁ እንዳትመለከቱ። በፍጹም ወገኖቼ በተራራ ላይ ያለች ከተማ ነው የሚላችሁ። እናንተ ከፍታ ላይ ተራራ ላይ ናችሁ። በጌታ በኢየሱስ ስም ይሄ መንፈስ አግዟችሁ ለምድር ብርሃን ትሆናላችሁ። ይሄ መንፈስ ቅዱስ አግዟችሁ ለመስሪያ ቤታችሁ፣ ለቤተሰባችሁ፣ ለጓደኞቻችሁ፣ ለትምህርት ቤታችሁ፣ ዙሪያችሁ ላሉ ሰዎች፣ ለትዳራችሁ፣ ለልጆቻችሁ በጌታ በኢየሱስ ስም ብርሃን ትሆናላችሁ። You are blessed.
to be a blessing. You are a blessing for nation. እናንተ የትውልድ በረከቶች ናችሁ። እወዳችኋለሁ። ሰላማችሁ ይብዛ። እንደተባረካችሁ እርግጠኛ ነኝ። በጌታ በኢየሱስ ስም ሻሎም።